ሳውዝ አፍሪካ ላይ ያሸነፍኩት ነው። ቦታው ላይ ሳልገኝ እጄ የገባ አዋርድ ነው። ይሄ ደግሞ ቦታው ላይ ተገኝቼ ደስታዬን አጣጥሜ የሀገሬን ባንዲራ አውለብልቤ ይዤ የመጣሁት አዋርድ ነው። ስለ አዶናይ አንድ ትልቅ ሚስጥር ልንገራችሁ። አንዳንድ ሰዎች በጣም የቅርብም ሰዎች ጨምሮ የመኪና ቻሌንጅ ለምን አላስጀመረለትም ሲሉ ነበር። አታፍሪ? ለልጅሽ ሞራል አያሳፍርሽም? አሁን እንደናንተ አይነት ሴት እያለ ነው የሴት ጥቃት ይቁም ትላለሽ። እንዴ ይሆንሽ ታዲያ ማን ጥቃት የሚቆምልሽ? እዛ ላይ የምታረጊው ነገር ልክ አይደለም። ስትወጪ ያገኝሻል ፀጉርሽን ጎትቶ ከዛ ወስዶ ግንኙነት ፈጽማ ተደፈርኩት ያለሽ መጥተሽ። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ይህንን ቪዲዮ እንድትጀምሩ በትህትና ጠይቃችኋለሁኝ። እንግዲህ ሰብስክራይብ 5000 እናደርሰው እንዲሁም 10000 እያለን እንሄዳለን ማለት ነው። አንዳንድ ቪዲዮዎችን ይዤ መጥቻለሁኝ፣ መረጃዎች እና እንዲሁም ያዝናናሉ ብዬ ያሰብኳቸውን ቪዲዮዎች አሉ። እንግዲህ እነሱን ተጋብዙልኝ፣ እሱን አይተን እንመለስ። ሳውዝ አፍሪካ ላይ ያሸነፍኩት ነው። ቦታው ላይ ሳልገኝ እጄ የገባ አዋርድ ነው። ይሄ ደግሞ ቦታው ላይ ተገኝቼ ደስታዬን አጣጥሜ የሀገሬን ባንዲራ አውለብልቤ ይዤ የመጣሁት አዋርድ ነው። ይሄ ነው። አዎ እሱ ነው። ኦፍ ኮርስ ሩዋንዳ ላይ በተደረገው በየጊዜው ታሸንፊያለሽ ስሰማ ለነገሩ ሶስተኛዬ ነው። ሶስተኛ ጊዜ እኮ ነው። ሞዴል ሂላራ እንዳያችሁት እኔ ከሳምንት በፊት አይቼው ነበረ የሷን ቪዲዮዎች እና ካሁን በቀደም ያሸነፈቻቸውን ቪዲዮዎችን ቲክታክ ላይ እንዲሁም ኢንስታግራም ላይ ተከታዩዋ ነኝ እና የፍቅረኛዋም የቤንጂ ቪዲዮም ሲለጥፍ ተከታትየው ነበረ። ስላላመጣሁት ነው ያ ቪዲዮ እና ሞዴል ሂላራ እንኳን ደስ አለሽ። እንግዲህ ሂላራ በብዙ ነገር ነው የምትታወቀው። ኢንስታግራም በጣም አለችበት፣ የተለያዩ ሶሻል ሚዲያው ላይ እንግዲህ በተለይ ደግሞ ኢንስታግራም ነው በደንብ የምትሰራበት። ፎቶሾት ላይ እንግዲህ አለችበት። አንዳንድ የፋሽን አድቨርታይዚንግ ትሰራለች። እንግዲህ ከቀናት በፊት የነበረውን የሩዋንዳ አዋርድ እዛ ላይ አሸንፋ መጥታለች። ከዚህ ቀደም ታንዛኒያ ላይ እንዲሁም ደቡብ አፍሪካ ላይ ወስዳ ነበረ ማለት ነው። እንኳን ደስ አለሽ። ይሄንን ለማስታወስ ያህል ነው። እንግዲህ እንደ ሀገር ነው ይሄንን እያስጠራችው ያለችው። ይሄንን ስም እንግዲህ ባንዲራ ያዘችውን ባንዲራ የኢትዮጵያ ባንዲራ ነው። ስለዚህ ኩራታችን ነሽ ለማለት ፈልጋለሁኝ። እንኳን ደስ አለሽ ቤንጂ ወንድማችንም እንኳን ደስ አለ። ቤንጂ ማታውቁት ከሆነ ፎቶ ላይ ያለ ወንድማችን ነው። ሞዴል ነው፣ አርቲስት ይመስለኛል፣ አርቲስትም ነው። ይህንን ለማስተላለፍ ነው። እህቴ እንኳን ደስ አለሽ። አታፍሪ? ለልጅሽ ሞራል አያሳፍርሽም? አሁን እንደናንተ አይነት ሴት እያለ ነው የሴት ጥቃት ይቁም ትላለሽ። እንዴ ይሆንሽ ታዲያ ማን ጥቃት የሚቆምልሽ? እዛ ላይ የምታረጊው ነገር ልክ አይደለም። ስትወጪ ያገኝሻል ፀጉርሽን ጎትቶ ከዛ ወስዶ ግንኙነት ፈጽማ ተደፈርኩት ያለሽ መጥተሽ በዚህ ድምሽ እና እንዴት እናስኪደው እኛ? እንዴ ክብር ይኖርሽ እንጂ ትልቅ ሰው አይደለሽ እንዴ? ሁለት ፀጉር ያበቃሽ አይደለሽ እንዴ? እንዴ እኩያ ልጅ ያደረሽ ሰው እንዲትሆኛለሽ ሶሻል ሚዲያ ላይ እንዴ? ኧረ እኔ አንቺን አልሰድብሽም። እንደዚህ በንግግር በጨዋ ልንገርሽ ነው እንዴ? እንዴት ምረጭ እስቲ አስመርጡልኝ። ሪከርደሮች በየትኛው ይሻልሻል ነው ያሁን? ጂሰስ ሞራል አታስሪም እንዴ? ባትናገርሽም እኮ ይደብራታል። እናቷ እዛ ጋር መጥቷ እንዲሰድብሻል ምናምን ይደብራል። በአንቺ ቤት ሰልጥነሽ በቃ ከልጄ ጎን ነኝ ምናምን ወይ በጣም ነው የምታስጠዩ። በነገራችን በጣም ትደብሪያለሽ። አየሽ እኔ አሁን መጥቼ ተናገርኩሽ፣ ልጅሽ ይደብራታል። እኔ ያው ለልጅቷ ሞራል ዝም ብዬ ነበር አይጭሻለሁ፣ ግን ከህዝብ አትበልጭም። ህዝብ አስተያየት ሲጠይቀኝ አድማጭ ተመልካች ተከታዮቼ ሲጠይቁኝ ወጥቼ እንዲናገርሻለሁ። እንዴት ነው የሚያደርግሽ? ጆን ዳንኤል ጊፍት ሲሰጥሽ በቃ አይጭሻለሁ። ምንድነው እንደዚህ የሚያደርግሽ? እንዴ ስነ ስርዓት ይኖርሽ። ክብረ ቢስ ክብርሽን ካልጠበቅሽ እንደዚህ እየወጣ ነው የምንናገርሽ። ሌላ አጀንዳ ልጅ ላይ እንዲነሳ ፈልገሻል። አንቺ ራሱ አደገኛ ቀመርተኛ ነሽ። ሴራ ውስጥ አንቺ ራስሽ አለሽበት። የናየውና እጅሽ አለበት። እንዴት ነው የሚያደርግሽ? ስማ አሞል መንፈስ ቅዱስ አሐዱ አምላክ።
ጋይስ የናዮ ጉዳይ እንግዲህ በዚህ ሳምንት አነጋጋሪ ጉዳይ ነው ያለው። እኔም የተወሰኑ 2 ቪዲዮዎች ይመስለኛል ሰርቻለሁኝ። እንግዲህ አንዳንዴ ልክ ያልሆኑ እናቶች አሉ። ግን ዞሮ ዞሮ እናት ወላጅ ቤተሰብ ከልጆቹ ጋር መቆም አለበት። የልጆቹን ነገር ነው እንግዲህ ማድመጥ ያለ ምን እንደሆነ አናቅም። የሷም ልክ ሊሆን ይችላል፣ ግን ካለው መረጃ አንጻር ልክ ለኔ አይመስለኝም። አዮ እናት ምናልባት ችግር እንዳይኖርባት በኋላ ለልጇ ብላ ሊሆን ይችላል ይህንን ነገር የምታደርገው። እንግዲህ ይህንን ነገር ሊደበቅ አይችልም። እድሜ ልካቸውን ከዚህ በላይ ብዙ መጥፎ ነገር እየጨመሩበት እየደጋገሙበት የሚሄዱ ይመስለኛል። እንግዲህ ናዮ እህታችን ሰማነው ከሆነ ከጆን ዳንኤል ጋር ግንኙነት እንዳላቸው ነው እንግዲህ እየተነገረ ያለው። እንግዲህ ብዙ ካሁን በኋላ ብዙ ነገር ይዝባታል ማለት ነው ናዮ ላይ ማለት ነው። ስለዚህ ይህንን ነገር የመጣ ይምጣ ብላ ማድረግ ያለባት ነገር ቢኖር ምንድነው ያዝባትን ቪዲዮ ከፈለክ ልቀቀው ብላ ነው እንግዲህ ይህንን ነገር ኃላፊነት እኛም ደግፈናት ይህንን ነገር ውሳኔ መወሰን ያለባት ብዬ አስባለሁ። የእናቷ የወላጆቿ እንግዲህ ከሷ ጋር ጎን የሚሆንበት ምክንያት ደግሞ ይሄ ነው። እንደዚህ እየተሰቃየች መኖር የለባትም ካለችበት አንጻር እኔ እንደተረዳሁት ማለት ነው። እና አንዳንዴ እንደዚህ ይኖራል፣ ያጋጥማል። እንግዲህ የእናቷ ጉዳይ መነጋገሪያ ነበር፣ ለዛ ነው ያመጣሁት። ሴት እህቶቻችን እንግዲህ ራሳችሁን ጠብቁ ለማለት እፈልጋለሁ። ወደ ቀጣይ ቪዲዮ ላሻግራችሁ። ልጅ አይን ከሴት መቀመጫ ነው የተሰራው። ለዛ ነው ትክክል ምንለው ዘንበል ተስተናጋጆች ላይ ወደ ቆን ወድቄ አሃይ ባናታቸው ላኩት ፍሬውን ለቅቄ የደፋውበት ሰው በቦክስ ተማታ ደሞ ደገመችኝ አንዷም ኬክ አንስታ ባለቤቱ መጥቶ በጣም ደነፋና ውጭ አውጥተው ጣሉኝ እንዳሮጌ ቆነ አቤት ሐመሌ ስንቱን ያስመኘኛል ይችንም ይለኛል ያችንም ያምረኛል ካላየው ያመኛል ማየት አመሎኑ አይኔ ያስጨንቆኛል አይኮበሌ ክፋመሌ ወደ ቆነድቄ አይኮበሌ ክርክርም የለም። እውነት ለመናገር በዚህ በሶሻል ሚዲያ በጣም ተቀባይነት ያለው ልጅ ነው። ባለሙያውን ደግሞ አክብሮ በዚህ ልክ በጣም ማንም ሰው በዚህ ወቅት ዝናው ሲመጣ ይሄን ለማድረግ ዝግጁ አይደለም። አትሊስት ያረገው ነገር ደስ ይላል። ደውሎ ያን ነገር ማድረግ ግን ደግሞ አንዳንድ ሰዎች በጣም የቅርብም ሰዎች ጨምሮ የመኪና ቻሌንጅ ለምን አላስጀመረለትም ሲሉ ነበር። እሱን እኔና እሱ ተማክራችሁ ነው? ለምንድን ነው መሰለ አንተን የሚያክል ባለሙያ መኪና የለም ከዚህ በፊት ጠይቄያለሁ። መኪና የለኝም ብለኸኛል። ቢኖረን ደስ ይለኛል። እውነት ለመናገር እንደሰራው እዚህ ሙያ ላይ እንደከፈልከው መስዋዕትነት እንዳስቆጠርከው እድሜና እንደቆየህበት ሁኔታ መኪና ቢኖር ሌላም ቤትም ትልልቅ ነገር ቢኖር ደስ ይለኛል። ግን መቼም ከመኪና ስለምንጀምር ነው። አትሊስት መኪና ቻሌንጅ ቢጀመርልህ ብዬ አስቤ ነበር እኔ ወይ ያረጋልሃል ብዬ ነበር። ያረጋል። ቀላል ነበረ። እሺ ብዙም በእንደዚህ ሙያ ላይ አሉ ለነሱም ቅድሚያ እንዲሰጥልኝ አልኩኝ። አንተ ራስህ? እኔ እና እሱ ተማክረንም ደግሞ የተሻለ ነገር አሁን በቅርብ የውጭ ጉዞ አለ ከራሱ ካዶናይ ጋር አስተላልፎት እንደሆነ አላውቅም። ምን ዞሮ ጉዞ አለን። ያንን ሰርተን የተሻለ ነገር ጥሩ ነገር ነው የሚያስብልን። ለሁሉም ጥሩ ያስባል። ጥሩ ልጅ ነው። ጣሪያ ላይ ሆነ ምድር ላይ ሆነ ብዬ አይደለም። ጥሩ ነው። በቃ በጣም ጥሩ። በቃ እሱ ይታያል፣ ጥሩነቱ በጣም ይታያል። በዚህ ላይ ደግሞ ሳሚ የኔን አመል ችሎ እንዳንተ እኔ እንደዚህ ካሜራ መግቦ ወይ ጥዬው ልሄድ እችላለሁ ወይ ልደውል እችላለሁ። ደግሞ ከሁሉ ነገር ደስ የሚል ላመሰግነው የምፈልገው ስልኬ ከአንዳንድ ነው። ፈለገ ስልክ ይሁን ተቋርጦ ነው የሚያነሳልኝ። ፕሮግራም የሚይዘው ይሄ በዚህ ቀን የምለው የሱ ብዙ ፕሮግራም ሊኖረው ይችላል፣ ግን ሁሉም በፈቃደኝነት እሺ ብሎኝ እንትን መልካም ልጅ
አዶናይ እውነት በጣም ትልቅ ስለኔ የምሬን ነው የምልህ እንዳልኩ ነው ብዙ አዶናይና ፍልፍሉ ሲገናኙ እንግዲህ ይህንን ጠብቄ ነበር። ይህንን ቻሌንጅ ማለት ነው። የመኪና ሊሆን ይችላል፣ የሌላም የቤትም ሊሆን ይችላል። ጠብቄ ነበረ። እንግዲህ ምናልባት እዚህ ላይ ቅድሚያ መስጠቱ ለሌሎች ትላልቅ አርቲስቶች አሉ ብለዋል። እንግዲህ ለነሱ ቅድሚያ መስጠቱ ጥሩ ነው። ነገር ግን ይህንን እድል እሱ ላይ ሊደርስ አይችልም። ስለዚህ ይህንን እድል መጠቀም ነው ያለበት። ስለዚህ እንዳያመልጥህ ይህንን እድል እንግዲህ ቻሌንጁ ይጀምራል ብዬ አስባለሁኝ ማለት ነው። ተነጋግረው ከሆነ ይህንን ነገር ይጀምሩታል ብዬ አስባለሁኝ። ፍልፍሉ እንግዲህ እንደምናውቀው በኮሜዲ ዘርፍ ትልቅ እውቅና ያለው ሰው ነውና እንግዲህ ተስፋ እናደርጋለን መኪና አንተም ኖሮ በመኪና የምትንቀሳቀስበት እድል እንዲኖርህ። እንግዲህ ሌሎች ነገሮችም እንግዲህ የነዳጅ ጉዳይ ደግሞ በጣም አሳሳቢ ነገር ነው። እንግዲህ እሱም ደግሞ ወይም ከሰው ወይ ደግሞ የሚያግዘው ሰው ካለ የራሱም አቅም ካለው ይሆናል ማለት ነው። እንግዲህ ድሮ እንደዛ አስታውሳለሁ። ድሮ እንደዚህ አንድ ኮሜዲያን መኪና ተሸልሞ እንግዲህ ብዙ አመት ቤት ውስጥ አስቀምጧት ነበር። ያቺ መኪና የነዳጅ መግዣ አጥቶ ማለት ነውና ይሄን እንዳይገጥመው ብዬ በማሰብ ነው እንግዲህ ፍቅረኛሞች እርስ በርስ የግዴታ መጠያየቅ ያለባቸው ጥያቄዎች ፓርት 2። የመጀመሪያው ነገር ያለምንም ፍርሃትና ያለምንም ጭንቀት ራስህ ጋር መሆን ትችላለህ ወይ ነው። ይሄ ጥያቄ የሚጠቅመን ከፓርትነራችን ጋር ያለምንም ጭንቀትና ያለምንም ስጋት ያለምንም ጀጅ ያደርገኛል ብለን ሳንፈራ ከሱ ጋር በነፃነት ራሳችንን እንድንሆን ያደርገናል። ይሄም ደግሞ በሪሌሽንሺፕ ውስጥ መኖር ያለበት የመጀመሪያው ነገር ነው፣ ነፃነት። ኤግዛክትሊ። ሁለተኛው ደግሞ ፍቅረኛችንን ምን አይነት ጥያቄ መጠየቅ ያለብን? ባዘንሽ ሰዓት፣ በተከፋሽ ሰዓት፣ ዲፕረስድ በሆንሽ ሰዓት እንዴት አድርጌ ኮምፈርት ላደርግሽ እችላለሁ? ለምሳሌ ብዙ ጊዜ ሰዎች ይሄንን ነገር ሚስ ያደርጉታል። አንዳንድ ጊዜ ተናዳሷ የምትፈልገው በቃ ጀስት እንድታቅፋት ሊሆን ይችላል። አንተ ግን ወዲያው መፍትሄ አምጥተላት እንዲህ ብታረግ እኮ እንዲህ ብናረግ እኮ እንዲህ ብናረግታት እየረዳሃት አይደለም። አንዳንድ ጊዜ ደግሞ ስፔስ ልትፈልግ ትችላለች፣ ለአንተም ልክ እንደዛው ማለት። ስለዚህ ሲምፕሊ ከመጨናነቅና አሲዩም ከማድረግ መጠየቅ ይጠቅማል። ስለ አዶናይ አንድ ትልቅ ሚስጥር ልንገራችሁ። ከዛ በፊት ግን አንድ ነገር ልንገራችሁ። እኛ ኢትዮጵያውያኖች መልካምነት ሲበዛ እንፈራለን፣ በጣም ደግነት ሲበዛ እንፈራለን። እና እውነቴን ነው የምነግራችሁ፣ መልካምነት ሲበዛ የጠፋ መልካምነት፣ የጠፋ ደግነት፣ በብዙ ነገሮች በቃ ለሰዎች መድረስ፣ ለሰዎች ለውጥ ሲበዛ እንፈራለን። እኔም እንደዛው ነኝ። ሀቅ ነው የምነግራችሁ። ዛሬ ላይ ምንም በሉኝ ምንም አትበሉኝ አያገባኝም። በጣም የጠፉ ብዙ መልካምነቶች አሉ። ሰው ለካ ቼክ ያደርጋል ብዬ የማስብበት ጊዜ ሁላ እስኪረሳ ድረስ መልካምነት የጠፉበት ጊዜ ላይ በጣም ደግነት ሲበዛ ሁላችንም ሰዎች እንጠራጠራለን። እና አዶናይ ወንድሜ እኔ በጣም በብዙ ነገር ተጠራጥሬዋለሁ። በብዙ ነገሮችን በቃ ለምንድን ነው ከበስተጀርባው ምን አለ ስንት ነገር እያሰብኩ ነው። ነገሮችን መገምገም ሁሉ ነገር ግን ሳይ ምንም ነገር የለም። እና አንዳንዴ በቃ በጣም ተጠራጣሪነታችን ለሰዎች እንቅፋትስ ቢሆን በጣም ሰዎች የሚያስፈልጋቸውን ሰዎች እንዳይደርስላቸው ለነሱ ከጎን እንዳይቆምላቸው እየተከላከልኩስ በሆን እየገፋውስ በሆን እና በቃ መልካምነት እኮ ምንም እንኳን አይደለም መልካምነትን ተቃርነን ከምንቆም እስቲ ስንት መጥፎ ሰዎች አሉ፣ ስንት መርዛቸውን እየዘሩ የሚኖሩ ሰዎች አሉ። እነሱ ምንም ሳነ መልካምነትን መግፋት የሆነ በቃ እኔ እንጃ እውነት ለኔ ስለከበደኝ የምወዳችሁ እኔ ዛሬ ላይ ዋሽቼ ሰክሼ ማለፍ አልፈልግም። እውነታው ይሄ ነው። በጣም በቃ መልካምነት ሲበዛ ተጠራጣሪ ነን። ምንድነው ከበስተጀርባው አለ ብለን እናስባለን። ግን እስካሁን ድረስ እኔ ፈለግኩኝ አጣራው ነገሮችን አየው ምንም ነገር የለምና ለማንኛውም መልካም ነገር እናስብ። ሁሌም እኛ ኢትዮጵያኖች ተጠራጣሪ ነን። መልካምነት ስለጠፋ መልካምነት ሲበዛ ምንድነው የምንፈልገው ነው ብለን ስለምናስብ ያንን ሐሳብ እንደቀንቶ ስናገኝ ነጥባችንን እንናገራለን። ነጥብን ብናገኝ መጀመሪያ ይሄ ለምን ሆነ ብለን ነው ማሰብ ያለብንና እንደኔ አይነት ያላችሁ ሰዎች እስቲ ቆም ብላችሁ አስባችሁ ወደ ማንነታችሁ ተመለሱ። ካሌብ ሸክ
ለመልካም ነገር አንጠራጠር። በመጨረሻ ይህንን መልእክት ላስተላልፍላችሁና እንግዲህ አዶናይ ላይ ነው ቪዲዮ ብዙ ጊዜ መስራት እንፈልገው። አዶናይ ማለት እንደ ብዙ ሰው እንደ አንድ ግለሰብ እኔ ስለማላየው ማለት ነውና እንግዲህ ሁላችንንም ለመልካም ነገር በበጎ ነገር ማየት ነው ያለብን። ወደ መጥፎ ነገር ባንወስደው ጥሩ ነው ባይ ነኝ። የነበረኝ ቆይታ ይህንን ይመስላል። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሐሳብ ካላችሁ ኮሜንት ላይ አሳውቁኝ ማለት ፈልጋለሁኝ። የነበረኝ ቆይታ ይህንን ይመስላል። አመሰግናለሁ። ሰላም ዋሉ።